ቫኔሳ ለተፈጠረው ነገር አንቺ ተጠያቂ አይደለሽም እና በጭራሽ ልትጨነቂ የማይገባ ነገር ነው። አንተ ምንም አልገባህም። ሊያናግረኝ የፈለገ ነበርና እሱን ማናገር ስላልፈለግኩ ብቻ በድጋሚ ጎዳሁት። በምንም አልረዳሁትም። ይልቁንም ልቡን ጎዳሁት፣ ቤተሰቡን አሳጣሁት። ለዚህ እኮ ነው ራሱን የገደለው እኔ ባደረስኩበት ጉዳት ምክንያት። አይደለም ቫኔሳ እባክሽን፣ ኤርኔስቶ ራሱን ውሳኔ ነው የወሰነው። እስኪ እባክሽን እኔን ለመረዳት ሞክሪ። ኤርኔስቶ የጻፈውን ደብዳቤ አግኝቼው ነበር። ደብዳቤው ለእኔ ነው። ምንድን ነው የሚለው? እኔ እንጃ አላውቅም። ለማንበብ የሚሆን ብርታት ራሱ አልነበረኝም። ግን ሁሉም ነገር በጣም አዎ ገብቶኛል። ግን ደግሞ ለዚህ እኮ ነው ሁሌም ቢሆን አጠገብ ይሁኝ እምልሽ። እባክሽ እሺ በይኝ፣ አትራቂኝ። እባክሽ እንደሱ አታድርጊ ቫኔሳ። በእውነት እልሃለሁ ከየትኛውም ጊዜ በላይ ካጠገቤ ላጣህ አልፈልግም። ግን ደግሞ ጸጸቱ እሱን ለማድረግ አይፈቅድልኝም። ለአንተ ያለኝ ፍቅር አንድ ሰው እንዲሞት አድርጓል እና ነገሮችን እንዲሁ ብንተዋቸው ነው የሚሻለው። አይሆንም ቫኔሳ እባክሽ። እባክህ ልለምንህ ማክስ፣ እባክህ ነገሩን የባሳታ ከብድብኝ። እሺ እንደሱ ከሆነ የምትፈልጊ ይሁን። ቫኒ ደህና ሁኚ። ይቅርታ ተይ የኔ ውድ በቃ ሂድ። አሁን ምንም ጥቅም የለውም። ግን እኮ ወደዋለሁ እማዬ። አውቃለሁ። ግን ይህ ደግሞ ትክክለኛ ምርጫ ነው የመረጥሽው። አንተ ያደረግከው ነገር አስፈላጊ አልነበረም። ስህተት ሰርተሃል። ኤርኔስቶ ከዚህ ቦታ ርቆ ለመሄድ ወስኖ ነበር፣ ታውቅ ነበር። ግን ይህን ማንም ሰው ከኔ ጋር መሳፈጥ እንደማይችል የሚሆን ማሳያ ነው። እረፍ ብዬ አስጠንቅቄው ነበር፣ ግን እሱ እኔ የምለውን ነገር ንቆ ከበስተጀርባዬ አንቺን ሲያናግር ነበር። ግን ለእኔ ልታናግረው ብቻ እንደፈለክ ነበር የነገርከኝ። ይህ ነገር የእውነት እየረበሸሽ ነው? ቆይ የሚረብሽሽ መሞቱ ነው ወይስ የአንቺ ጥፋት መሆኑ? ይገርማል። አብራችሁ ተገናኝታችሁ ገንዘብ ለማውጣት እየሞከራችሁ እንደሆነ በደንብ አውቃለሁ። ትሰሚኛለሽ? አንድ ነገር ልንገርሽ። ማወቅ ያለብሽ ነገር ቢኖር ይኸውልሽ፣ ከዚህ ላይ ስባሪ ሳንቲም አታገኝም። ስለዚህ ራስሽን ስለዚህ ገንዘብ ምንም ባለማለት ተባበሪው። ኤድዋርዶ እባክህን በቃ ይብቃ አይብቃ የሚለውን የመወሰን መብት ያለኝ እኔ ነኝ። ለማንኛውም ለጅማሬ ያህል አሁን በፍጥነት እህትሽ ቤት ትሄጂና ትልቅ ችግር ውስጥ እንዳለሽ አብራርተሽ ትነግሪያታለሽ። በምን ምክንያት? አሁን የምፈልገው ነገር ሶፊያን ብቻ ነው። ኤድዋርዶ እባክህን እንደዚህ አትበል፣ ይበቃል። አሁንም ድረስ ለእኔ ስሜት እንዳላት ታውቃለሁ። ማንም ሰው ከእኔ ስሜት በቀላሉ መላቀቅ አይችልም። ለማንኛውም አልቫሮ ምን እንደምታደርግ ይነግርሻል። እንዴ እንደዚህ ጎበዝ ዳንሰኛ እንደነበር ካላወቅኩ ነበር። ዋናው የሚያስደንሰኝ ሰው ነው እንጂ ሞክራለሁ። እኔና ጓዳሎፔ ደግሞ ሁሌም ቢሆን ጥሩ የዳንስ ጥንዶች ነበርን አይደል እንዴ? እኔ ፍቅር ብዙ የዳንስ ውድድሮችን አሸንፈናል። ወይ ጉድ! አሁን ደግሞ እኔ መጠጥ ቤቱ ሰራተኞቹ እየተዝናኑ ነው። እንዴ ዩሊሰስ፣ እሱ ደግሞ ምን ችግር አለው? ደግሞ እዚህ ምን ታደርጋለህ? ምን ማለት ነው? ምን ታደርጋለህ ማለት መጠጥ ቤቱን ለማየት ነው የመጣሁት። ምንም አያጠያይቅም እኮ አይደል? አልገባኝም። ድመት ስትሄድ አይት ትጫወታለች ነው ነገሩ? እስኪ እናያለን። እኔ ምልሽ ነይ እስኪ ሳሚ። እንዴ በቃ ከዚህ በላይ አትሽበትም ማለት ነው? ስራ ላይ ነን እና ደግሞ ሰው አለ። አዎ አይቻችኋለሁ። እስኪ የሆነ ቦታ እንሂዳ። በቃ ለብቻችን ሆነን እንዝናና። እንሂዳ በይ። እንዴ ምን ሆነ ነው? የት ነው የምንሄደው? ወደምፈልግበት ቦታ። ብቻ ከዚህ ሁሉ በኋላ ለመጎረር እንዳትሞክሪ። አይደለም ግን ደግሞ አንድ ነገር ልነግርህ እፈልጋለሁ። አብረን መሆን የምንችል መስሎኝ ነበር። ቆይ አንዴ፣ ጆሬ በደንብ እየሰማ አይደለም። ጠጋ ብለሽ ያልሽውን ድገሚልኝ እስኪ በይ። አሁን በደንብ ይሰማሃል አይደል? በጭራሽ እንደዚህ እንድትለኝ አልፈልግም። ሁሌም ልትጠቀምብኝ ነው የምትለው። ግን አንቺ ማድረግ የምትችይው እሱን ብቻ ነው አይደል? አየህ አይደል? ይሄን ነገርህን ነው የማልወደው። ለዚህ ነው በዚሁ ብትቋጭ የሚሻለው። ልትይኝ ከሞከርሽ የሚፈጠረውን ነገር ታውቂዋለሽ አይደል? ያው ምንም አይነት ስራ አይኖርሽም። እባክህ በቃ አታስፈራረኝ። ሌላ ስራ እኮ ማግኘት ይችላል። በጣም ጥሩ። እንደዛ ከሆነ ጓደኞችሽም ሌላ ስራ ወይም ምግብ ቤታቸውን የሚከፍቱበት ሌላ ቦታ ያገኛሉ ማለት ነው። ተያይዛችሁ መውጣት ትችላላችሁ። እነሱ እዚህ ነገር ውስጥ ምንም አያገባቸው። እንዴ ይህ ቦታ እኮ የኔ ነው።
እኔ የፈለግኩትን ነገር ማድረግ እችላለሁ፣ መብቴ ነው። ገባሽ? እና በቃ ወሰንሽ ማሬ። ምን ይሻላል? እዚሁ ትቆያላችሁ ወይስ ትለቃላችሁ? እሺ በቃ መሄድ እንችላለን። አየሽ አይደል? እኔ እንደዚህ ስትሆኝ ነው ደስ የሚለኝ። በደንብ መረዳት ስትጀምሪ ጥሩ ነው። መጣሁ። ማሌና ከኔ ጋር ትቆይና ትመጣለች። ተዝናኑ። እኔ ይህንን ሰውዬ መታገስ አልችልም። በጣም አስቸጋሪ ሰው ነው። ጸባዩ የማይሆን ምን ነው መተኛት አልቻልሽም? በቃ መተንፈስ ራሱ እየከበደኝ ነው። እንደዚህ አይነት ስሜት ተሰምቶኝ አያውቅም። ቫኔሳ፣ አባዬ ከመሞቱ በፊት የነገረንን ነገር አስታውሺ። መርሳት የለብሽም። ሁሌም ቢሆን ልክ ሲከፋን ማሰብ ያለብን አብረን ያሳለፍነውን የደስታ ጊዜ ነው። አዎ በትክክል ከኤርኔስቶ ጋር ጥሩ ጊዜ ያሳልፈን ነበር። ይህንን ታውቂያለሽ። የምትጠየቂው እሱን ደስተኛ ያላረግሽበት ጊዜ ካለ ነው። በጣም እያመመኝና እንደዚህ ጻጻት ውስጥ የከተተኝ እሱ ሁሌም ሊያገኘኝ ሲሞክር እንኳን በጣም የማመነጫጭቀው ነገር ነው። ግን አሁን የገባኝ ለካስ ቻው ሊለኝ እየሞከረ ነበር አሌሃንድሮ። እና በቃ እንዴት ብዬ ከዚህ ስሜት መውጣት እንዳለብኝ አላውቅም። በጣም ከባድ መሆኑ በደንብ ይገባኛል። ግን ይህ ነገር እያደረግሽ ካለሽው ነገር ጋር ወደ ኋላ እንዳስቀርሽ በጭራሽ አልፈልግም እህቴ። ከጎኔ ሆነሽ እየሰራሽ በመሆኑ በጣም ደስ ብሎኛል። ስለዚህ እንደዚህ ሊከፋሽ አይገባም። ግን አሌሃንድሮ ከማክስ ጋር ፍቅር ባይዜ ኑሮ ይህ ነገር አይፈጠርም ነበር። ማንም ሰው በሕይወት የሚፈጠርበትን ነገር መቆጣጠር አይችልም፣ ፍቅርንም ጨምሮ። ሁሉም ነገር እኮ የራሱ የሆነ መዘዝ አለው። ግን ደግሞ እንደዚህ ያለ ነገር ይፈጠራል ብዬ አስቤ ራሱ አላውቅም ነበር። ምንም ይፈጠር ምን፣ ሁሌም ቢሆን ከጎንሽ ነኝ። እሺ? ይሄ ደግሞ የታላቅ ወንድም ግዴታ ነው። አመሰግናለሁ። አሁን ቫኔሳን አናግሬያት ነበር። እስካሁን አልተረጋጋችም። አዎ በደንብ ይገባኛል ሉሲያ። የኔ ምስኪን ምንም ተኝታ አታውቅም እኮ። እውነት አሳዝናኛለች። ኢዛቤላ ጓደኛዋ እኮ ነሽ። ስለዚህ አሁን አብረሻት መሆን ግድ ይልሻል። እሷ ጋር ሂጂ። ቫኔሳ ከምን ጊዜውም በላይ ትፈልግሻለች። አዎ ምናልባት ጭንቀቷ ትንሽ ቀለል እንዲላት አንድ ላይ ተይዛችሁ ከከተማ ወጣ ብትሉም ጥሩ ይመስለኛል። አዎ እሱ ጥሩ ሀሳብ ነው። ግን ይህም መወጣት የምትችል አይመስለኝም። እርግጠኛ ነኝ ኢዛቤላ ልታሳምናት ትሞክራለች። ብታሳምናት በጣም ደስ ይለኛል። በቃ ሁሉንም ነገር እንድትረሳው ፈልጋለሁ። በተለይ ደግሞ በኤርኔስቶ የደረሰባት ነገር በጣም ከባድ ነው። በዛ ላይ ደግሞ ከማክስ ጋር ብትራራቅ ጥሩ ይመስለኛል። በዚህ ሰዓት አብረው መታየታቸው ለቫኔሳ ጥሩ አይመስለኝም። አዎ በሚገባ እስማማለሁ። እሺ ለማንኛውም ሀሳቡን አነሳዋለሁ እና እስቲ የምትለውን ነገር በጣም ነው ደስ የሚለኝ። ኢዛቤላ ቫኔሳ ራሷን ችላ መቆም አለባት። ወደ ራሷ ትመለሳለች። ከኤርኔስቶ ቀብር በኋላ ከማዬ ኤድዋርዶ፣ ከሚጌል እና ከኤስኬላንታዎች ጋር ስብሰባ አለኝ። ሁሉም ነገር ሰላም ነው? ነገሮች እንዴት ማስተካከል እንዳለብን መነጋገር ይኖርብናል። በተለይ ደግሞ ቫኔሳ ሰላም እንዲሰማ ትፈልጋለሁ። እኔም የሆነ ነገር ባደርግላት ደስ ይለኝ ነበር። የእሷ ነገር በጣም አስጨንቆኛል። ምክንያቱም ልክ አባቴ ሲሞት በጣም ነበር የተሰቃየችው። ከዚያ በፊት ሁሌም ጭፈራ ቤት ትሄድ ነበር። ኤርኔስቶንም እዛው ነበር የተዋወቀችው። ከዛ በኋላ ወዲያው ተጋቡ። ከአባዬ በኋላ ማንም ሰው አታታቀም ነበር። የኔ ውድ እመናት፣ ቫኔሳ አሁን ተቀይራለች። እንዲያውም አሁን የጠንካራ ሴት ምሳሌ ሆና የምትታይ ይመስለኛል። ተስፋ አደርጋለሁ። እዛ ብሄድ ችግር የለውም። ውዴ፣ መሄድ ትችላለህ። አንተም ሂድና ማድረግ ያለብህን ነገር አድርግ። እኔም ልሂድና አሬቤል ላግኛት። ታውቂያለሽ፣ እህቶቻችን ሁሌም አብረናቸው እንድናሳልፍ በጣም ይፈልጉናል እና አብረናቸው መሆን አለብን። ቫኔሳ ነይ ግቢ። ምንም የምረዳሽ ነገር ካለ
መጠየቅ ብቻ ነው ያለብሽ። እሺ፣ በማንኛውም ነገር እረዳሻለሁ። አመሰግናለሁ ሶፊያ። ነይ። ሰላም ሉዊስ። አልቫሮ እንዴት ነህ? ደህና ነኝ። አንተስ እንዴት ነህ? ለቀዶ ጥገናው የተዘጋጀ ነው? ለረጅም ጊዜ ሳስብበት የቆየሁት ነገር ነው። ያው አሁን ቀኑ ደርሷል። አዎ በጣም እንጂ እስካሁን ድረስ ማመን የከበደኝ በጣም ለረጅም ጊዜ ስጠብቀው የነበረ ነገር ነው። ምን ያህል እንደምትጓዝ አሰብኩት። ግን ስማኝ፣ ከመሄድ በፊት የሆነ ነገር እንድትተባበረኝ ልጠይቅ ነበር። እሺ ንገረኝ፣ የፈለግከው ነገር። ይኸውልህ ኤድዋርዶ ያንተን እርዳታ ይፈልጋል። በጣም ደስ ይለኛል። በምንም ለመርዳት ዝግጁ ነኝ። ምንድን ነው? ምን ፈልጎ ነው? ነገሩ የተፈጠረው ኤድዋርዶ ከጀመረው ፕሮጀክት ጋር ተያይዞ ነው። ያው አሁን በተፈጠረው ነገር ምክንያት ስራውን መጨረስ አልቻለም እና እሱን አልጨረሰውም ማለት ደግሞ አሊያንድሮ እንደብድ ነው የሚሆነው። ይቅርታ ማድረግ የለመደበት ሰው አይደለም። ታዲያ እኔ ምን እንዳደርግልህ ፈልገህ ነው? ትንሽ ሀሳቡን እንድትሰርቀው ፈልገን ነበር። እንዴት? ይኸውልህ ለስብሰባ ወደ ሜክሲኮ ሊሄድ እንደሆነ አውቀናል። ከአቶ ጋሌና ጋር ቀጠሮ የያዝኩት እኔ ነበርኩ፣ ከአክሲዮኑ ልውውጥ ባለሥልጣን ጋር ማለት ነው። ታዲያ ስብሰባው መቼ ነው የሚጀምረው? በቀጣይ ሳምንት። ይህ የሆነው ደግሞ ነገ ጉዞ ስለሚሄድ ነው። እሺ ላሊያንድሮ ስብሰባው ነገ እንደሆነ ልትነግረው ትችላለህ? አዎ ይቻላል። አሁን ባለሥልጣኑ እዚህ ሀገር ስለሌለ ይህን ምክንያት ተጠቅመን እናዘናገዋለን። ስብሰባው ነገ እንደሆነ እንነግረዋለን። እሺ ይህ ነገር ኤድዋርዶን ያግዘዋል ማለት ነው? አዎ ይህ ነገር ለኤድዋርዶ ይጠቅመዋል። ምክንያቱም ይህን በማድረግ ስራውን እንዲያጠናቀቅ የሚያስፈልገውን ጊዜ እንዲያገኝ ትረዳዋለህ ማለት ነው። ስለዚህ እናደረግክ ማለት ከወንድሙ ጋር የሚፈጠረውን ችግር ቀነስክለት ማለት ነው። ያደረገልን መቼም አትረሳው። በሚገባ እንጂ አደርገዋለሁ። አመሰግናለሁ። ኤድዋርዶን በአንተ ላይ ተማምኖበት ነበር። በጣም ነበር የናፈቅሽኝ እኔ ቆንጆ ልጅ። እኔም እንደዛው አባዬ። አሁን ደህና ሆንሽ? ምንም አልልም። እንደማስበው ከሆነ ግን ይመስለኛል የዛ ሰው የሞት በጣም ነው የረበሸሽ አይደል ልጄ? የኤርኔስቶ። አዎ። ቆይ ግን ሰው እንዴት በድንገት ሊሞት ይችላል? ይሄ ማለት ገንዘብ ሁሉንም ነገር እንደማይገዛ ጥሩ ማሳያ ነው። ዋናው ገንዘብ አይደለም። ዋናው ነገር የሚወድሽ ቤተሰብ መኖሩ ነው። እነሱ ግን ኤርኔስቶን አይወዱትም ነበር። እኔ የምለው ሬቤካ ያዘነች ትመስላለች። አዎ እንደዚህ ሆነ እንኳን አይቻት አላውቅም። ቆይ ግን ችግሯ ምን ይመስልሻል? እኔ እንጃ። ከሬቤካ ጋር እንደማልግባባ ታውቂያለሽ አይደል? ቢያንስ ባንቾን ችግር ውስጥ እንደማከተው ተስፋ አለኝ። ሉዊስ እንዴት ነህ? የሚጠብቅህ ስራ አለ እንዴ? አያይ ምንም የለም፣ ሁሉም ነገር ተጠናቋል። ደግሞ ጥሩ ዜና አለኝ። አረ አለ? እሺ ዜናው ለአቶ አሊያንድሮ የስብሰባ ቀጠሮ አስይዤለት ነበር እና ነገ እንደሚያገኘው ነግሮኛል። ስብሰባው በተቻለ ፍጥነት ቢሆን ደስተኛ እንደሚሆን ስለነገርከኝ ነው። ያ በጣም ነው ደስ የሚለው። ግን ደግሞ የአሊያንድሮን ሀሳብ መጠየቅ አለብን። በዛ ላይ ደግሞ ነገ ወደ ሜክሲኮ የሚሄድ አውሮፕላን ትኬት ማግኘት እንደምትችል እርግጠኛ መሆን አለብን። እንዳልከኝ አደርጋለሁ አለቃ። ስማኝ፣ ጥሩ ነገር ነው ያደረግከው። እሺ ሰላም ሰላም ማሪ። እንዴት ነህ አባዬ? እንዴት ነሽ ማሪና? አንቺስ? እኔ ደህና ነኝ። ምን ነው አባዬ? ውይ ልጄ፣ እውነት ነው የምልሽ የእህትሽ ጉዳይ በጣም አስጨንቆኝ ነበር። አሁንም ድረስ እንደደበራት ነው እንዴ? እውነት ለመናገር ልጄ እህትሽን ምንም ልረዳት አልቻልኩም። እስኪ እኔ ሄጄ ላናግራት። እንዴት ነሽ እህቴ? ደህና ነኝ። አሁንም ድረስ ከአልቫሮ ጋር ተጣልታችኋል? አዎ አሁንም ድረስ እንደተጣላን ነው። ውይ እህቴ በቃ ይዞሽ እሺ። ሁሉም ጥንዶች እኮ ይጣላሉ፣ ግን ደግሞ ተነጋግሮ ችግርን ማስተካከል የሚባል ነገርም አለ። እሺ እኔ እሱን ነገር ማድረግ ሳልፈልግ ቀርቼ ይመስልሻል? ታውቂያለሽ በጣም ደስ ይለኝ ነበር፣ ግን እንዴት ማድረግ እንዳለብኝ አላወቅኩም። ምንም ነገር አላውቅም። ህይወቴን እንዴት ማስተካከል እንዳለብኝ አላውቅም። እንዴ ሬቤ ጠንከር ማለት አለብሽ። ደግሞ ደህና ትሆኛለሽ። አይ እንደምታስቢው ቀላል አይደለም። እስኪ ልትነግሪኝ የምትፈልጊው ነገር ካለ አሁን ለመስማት ዝግጁ ነኝ። ምንም የምነግርሽ ነገር የለም። ሁሉም ነገር እንደማስበው እየሆነልኝ አይደለም። ከአልቫሮ ጋር መስማማት አልቻልንም። ሌላው ደግሞ ለእኔ ይረዱኛል ብዬ የማስባቸው ሰዎች በሙሉ እየሞቱ አለቁ። ታዲያ አሁን የዚህ ዓለም ማስጠላት እየታየሽ አይደለም? በቃ ተፍሽ ውዴ።
እንደዚህ ሆነሽ ላይሽ አልፈልግም። በጣም ነው የምወድሽ። ሰላም፣ እንዴት ነህ? የቫኔሳ ነገር አስጨንቆኛል። ከኤርኔስቶ ጋር የተፈጠረው ነገር በጣም ይጸጽታት። እናም ነገሮች እስከሚረጋጉ ድረስ ከባድ ጊዜ የምታሳልፍ ይመስለኛል። እውነት ለመናገር እኔ በጣም አስደንግጦኛል። ሁላችንም በጣም ያስደነገጠን። ግን የኤርኔስቶ የሰሞኑን ሁኔታ ትክክል አልነበረም። ግን አስበውበት ያደረገው ይመስላል። እኔ እንጃ አላውቅም። ልክ ነው ያወራሁት ጊዜ እንድጠነቀቅ ነግሮኝ ነበር፣ ምክንያቱም ኤድዋርዶ እንደሚቀናብኝ ስለተረዳ ነበር። ምናልባት የሚያውቀው ሚስጥር ይኖር ይሆን? ስማኝ፣ ኤርኔስቶ የሚያውቀው ሚስጥር ቢኖርስ? ይነግር ይሆን ብዬ አስባለሁ። አዎ ትክክል ነህ። በጣም ጥሩ ነው። ይኸውልህ ስማኝ፣ አሁን የመጣው ልጅ ፕሬዚዳንቱ ጋር ቀጠሮ እንዳመቻቸል ላሳውቅ ነው። በጣም አልፈጠነም። ችግሩ ግን ነገ መሆኑ ነው። አይ ይሁን። አዎ ግን በጣም ፈጥኗል ብለህ የምታስብ ከሆነ ሌላ ጊዜ ማመቻቸት አይ ይሁን። በጣም አስፈላጊ ስብሰባ ነው። ለጉዞ የሚያስፈልገኝ ይዘጋጅልኝ። እሺ። ልጄ መነጋገር አለብን። የኔ ውድ ይቻላል። ሁሉም ነገር ሰላም ነው አይደል? አይደለም። ለምን ሚጌልን ለብቻው እንዳናገርከው እንድታስረዳኝ ፈልጋለሁ። ያውም ደግሞ ስለ ቦርዱ ጉዳይ ስለምን አወራችሁ? ያው በጊዜው ምክንያት የነበረው እኔ ድርጅቱን ለማሳደግ ሳስብ አሌሃንድሮ እንደሚቃወመኝ ነው። ግን እንዴት እንደዚህ አይነት ነገር ታደርጋለህ? ማመን አለማመን ትችያለሽ። ለእኔና ላንቺ አስቤ ነው። ልጄ ሁላችንም እኮ እየሞከርን ያለ ነው። ቤተሰባችን ምን ያህል ቅርበት እንዳለው ለሚጌል ለማሳየት ነው። ሁላችንም ተመሳሳይ መስመር ላይ ነበር። ምናልባት ትክክለኛው መንገድ እሱ ላይሆን ይችላል። ሲጀመር ይህን የተነጋገርነው በድንገት ራት ስንበላ ነው። የግንባታ ድርጅት ስራ እንዲኖረኝ እንደምፈልግ ነገርኩት። በቃ ይኸው ነው። ይሄ ደግሞ ጥፋት አይደለም። በጣም ነው እንጂ ሁሉም ነገር ሂደት አለው። ሁሉም ሂደት የአሌሃንድሮ ነዋ። እኔ ደግሞ የግድ ወንድሜ ባወጣው ሕግ በጭራሽ መመራት አልፈልግም። ኤድዋርዶ እባክህ፣ ለሁሉም ነገር ሂደት እንዳለው መረዳት አለብህ። አሌሃንድሮ የሚፈልገው ነገር እኔ ማዋረድ ብቻ ነው እና ይቅርታ አድርጊልኝና ከዚህ በኋላ ትዕግስት። ይኸውልህ እኔም እኮ በሱ መንገድ ብቻ ሂድ አላልኩም። እያልኩ ያለሁት እርስ በርሳችሁ ተከባበሩ ነው እና ደግሞ ከሶፊያ ጋር እንድትታረቁ ፈልጋለሁ። አንድ ነገር ልንገርህ፣ የግድህን በድርጅቱ ሕግ ትመራለህ። በቃ ይኸው ነው። ግልጽ ነው? እሺ ማዬ፣ አንቺ እንደፈለግሽው። ይህን ነገር ትንሽ ለመርሳት ብትሞክሪ ላንቺ ጥሩ ነው ቫኔሳ። እውነት ለመናገር እንዴት እንደሱ ማድረግ እንዳለብኝ አላውቅም። እንግዲህ አንድ ላይ የሆነ ቦታ ብንሄድ ምን ይመስልሻል? እኔ ጥሩ ሀሳብ የሚሆን ይመስለኛል። አያያያ እንደዛ ማድረግ አልፈልግም። ኬረን ትክክል ናት ብዬ አስባለሁ። ይህንን ነገር መተው አለብሽ እና ለመርሳት ደግሞ የሆነ ቦታ አንድ ላይ መሄድ ይኖርብናል። እሺ በእውነት ነው የምልሽ፣ እንደዛ ማድረግ አልፈልግም። አይ ቆይ ስሚኝ፣ ለብዙ ጊዜ እኮ አይደለም የምንሄደው፣ ለ2 ወይም ለ3 ቀን የምንሄደው። ቅዳሜና እሑድ ብንሄድ ጭንቀትሽም ትንሽ ቀለል ይልሻል። አዎ ወደ ሜክሲኮ ከተማ ብንሄድ ይሻላል። ጥሩ ይሆናል። ደሳስ ወደሚሉ ምግብ ቤቶች መሄድ እንችላለን። እቃ መገዛዛት እንችላለን እና በዛውም ከተማውን ማየት እንችላለን። ልዩ የሆነ ከተማ ነው። እዛ ብንሄድ የተሻለ አይመስልሽም? ከዚህ ስሜት እንደሚያስወጣሽ በጣም እርግጠኛ ነኝ። በዛውም ትንሽ ረፍት ትወስጃለሽ። እኔ አላውቅም፣ ጥሩ ሀሳብ አይመስልኝም። ምን እንጃ የሚሻለው። እሺ በኛ ደስ የሚል ጊዜ እንደምታሳልፊ ቃል ገባልሻለሁ። እና ሌላው ደግሞ ስለዚህ ነገር ማሰብ ታቆሚያለሽ። ማቆምሽ ደግሞ በጣም ጥሩ ነው። ብመጣ ግን ለእናንተ ጥሩ ጊዜ ይሆንላችሁ። ኧረ እባክሽ ለኛ ችግር የለውም። ደግሞ ጓደኛ ማቾች ለዚህ ጊዜ ይደራረሳሉ። ለጥሩም ሆነ ለመጥፎም ጊዜ አንድ ላይ መሆን ይኖርብናል። በእውነት እናንተ ምን ማለት እንዳለብኝ አላውቅም። አሁን ብቻችን እንድትሆኝ አልፈልግም። እንደዚህ ስለምታስቢልኝና የህይወቴ ስጦታ ስለሆንሽ አመሰግናለሁ። እህቴ እባክሽ ከዚህ አትሂጂ። አይ መሄድ አለብኝ። ሸክም መሆን አልፈልግም። አይ እንዴ በጭራሽ ሸክም አልሆንሽም። እዚህ ቆይተሽ ደህና ስትሆኝ መሄድ ትችያለሽ። ምንም ችግር የለውም። በጣም ነው የማመሰግነው። እመቤት ሪቤካ፣ እዚህ ስላየሁሽ በእውነት በጣም ደስ ብሎኛል። እህቴ ለጊዜው እኛ ጋር ነው የምትቆየው ሁጎ። እሺ አሁኑኑ ሄጄ የእንግዳ ክፍሉን በደንብ አድርጌ እንዲዘገጃጅ አድርጋለሁ። አመሰግናለሁ ሁጎ። እባክህ የምጠጣው ነገር ታዘጋጅልኛለህ? እባክህ። አዎ ይቻላል እመቤት። የሆነ ቀዝቀዝ የሚያደርግ ነገር አመጣልሻለሁ። አመሰግናለሁ እህቴ። በጣም ከባድ ጊዜ አሳልፈሽ እንደነበር አውቄ ነበር። አውቀሽ ነበር? አዎ በሚገባ። ለዚህ ነው ደህንነትሽን እንደዚህ በደንብ እየጠየቅኩሽ ያለሁት። ይኸውልሽ እህቴ፣ ምንም ነገር ቢሆን ንገሪኝ፣ እረዳሻለሁ፣ አልፈርድብሽም። እሺ ከልጅነታችን ጀምሮ ብዙ ነገር ነግረሽኛል አይደል እንዴ? ሙሉ ህይወትሽን ነይ
እኔ ወደዚህ እወድሻለሁ። እኔም እወድሻለሁ። ምን አዲስ ነገር አለ ሉዊስ? ያዘጋጀው ነገር አለ እንዴ? ያው አለ። አቶ አሌያንድሮ ነገ ከቀኑ 6 ሰዓት ላይ ወደ ሜክሲኮ ከተማ ይሄዳል። ስብሰባው ደግሞ 7 ሰዓት ላይ ነው የሚሆነው። በጣም አሪፍ። እና የሚመለሰው መቼ ነው? በቀጣዩ ቀን። ጥሩ ሐሳብ ነው አይደል? አዎ፣ ኤድዋርዶ በዚህ ጊዜ ውስጥ ስራውን ማጠናቀቅ ይችላል። ይቺ ቀን ምን ያህል ብዙ ነገር እንደምታስተካክል ታያለ። በጣም አሪፍ። እንግዲህ እንዴት እንደሚያመሰግነ ታያለ ከልብ። አይ ምንም ነገር አያስፈልግም። እንደውም ሁሌ ከሱ የማይከፈል ዕዳ ነው የሚኖር። ሕክምናን አጠናቀ ስትመጣ በግል ጠርቶ ነው የሚያመሰግን። በዚህ ስራ በጣም ተደስቶ። ኧረ በእውነት እልሃለሁ በጭራሽ አስፈላጊ ነገር አይደለም። ኧረ በጣም አስፈላጊ ነው እንጂ። እንዲያው ምን እንደጎደለው ጠይቀውና ና ብሎኝ ነበረ። አመሰግናለሁ አልቫሮ። ችግር የለውም። ስማኝ የኔ ውድ፣ ይኸውልህ ሬቤዚ ነው የምትቆየው፣ ነገር ግን ለዛሬ ማታ ብቻ ነው። እሺ? የፈለገችውን ያህል ጊዜ መቆየት ትችላለች። ቆይ ይሄ ቤት ላንቺን ቤትሽ እንደሆነ መነግሬሽ ስንት ጊዜ ነው? እውነት? ምንም ችግር የለውም። ምንም ችግር የለውም። እንግዲህ እስከ ነገ ድረስ ደህና ትሆናለች ብዬ አስባለሁ። እንዲያውም ብትቆይ ነው የሚሻለው፣ ምክንያቱም ነገ ወደ ሜክሲኮ ሄዳለሁ። ለ1 ቀን ነው የምቆየው። ስለዚህ እንደውም መኖሯ ላንቺም ጥሩ ነው። እሺ፣ ግን በጣም ነው የምትናፍቀኝ። እኔም ትናፍቅኛለሽ። ምሽቱን ከአንቺ ውጭ ማሰብ አልችልም። እኔም እንደዛው። እስክትመለስ ድረስ በጉጉት ነው የምጠብቅ። ይሄኔ ማር፣ እኔም ተመልሼ ከአንቺ ጋር የምገናኝበትን ሰዓት በጉጉት ነው የምጠብቀው። በጣም ወዳለሁ። እህቴን ስለረዳሻት በጣም ነው የማመሰግነው። እንዴ ቫኔሳ እኮ ለእኔም ለኢዛቤላ እህታችን ማለት ናት። እንወዳታለን። አንቺ እውነት በጣም ጥሩ ጓደኛ ነሽ። እንደዚህ በማሰብህ ደስ ብሎኛል። እንደውም ለተወሰነ ቀን ልንዝናና ልንሄድ ነው። መቼ? በቅርቡ። ያው ቫኔሳ ካለችበት ጭንቀት ለመውጣት ይረዳታል። እሺ፣ ግን የኛ የጉዞ ነገርስ? የኔ ፍቅር ይቅርታ አድርግልኝ፣ ግን ያው አሁን ላይ በተፈጠረው ነገር ነገሮችን ገፋ ማድረግ እንዴ። ቆይ ከረን፣ የእውነት የኔና አንቺ ነገር ያስጨንቅሻል እንዴ? ለምንድን ነው እንደዚህ ያልከኝ? ምክንያቱም ሁሌም አብረሽ መሆን የምትፈልጊ አይመስለኝም። ሁሌም ቢሆን ቦታ አትሰጭኝም። ይኸውልህ የኔ ፍቅር እባክህ አትበሳጭ። ምን መሰለህ፣ አንድ የተስማማንበት ነገር ነበር። አብረን ከከተማ ነበር የምንወጣው። አሁን ግን ተገልብጦ ከእህቴ ጋር ነው የምትሄጂው። አዎ፣ ግን በዚህ መንገድ ለምን ትረዳዋለህ? እንደምወድ ታውቅ የለ እንዴ? ተው እንጂ። አይ ልቤን እንድትጫወችበት አልፈልግም ኬረን። ብዙ ስራ እንዳለሽ ነግረሽኝ ነበር። አዎ እውነት ነው፣ በጣም ብዙ ስራ ነው ያለኝ። ግን እማዬና ማክስ ይጨርሱታል። ይህ ነገር ለእኔ ብለሽ አድርገሽ ቢሆን በጣም ደስ ይለኝ ነበር። ግን አንዳንድ ጊዜ ለአንቺ በቂ እንዳልሆንኩ እንዲሰማኝ ታደርጊያለሽ። ኤድዋርዶ ምን ሆነሃል? ተው እንጂ እባክህ እንደዚህ አትበለኝ። እኔ እኮ ምን ያህል እንደምወድሽ፣ ምን ያህል ከአንቺ ጋር መሆን እንደምፈልግ እያሳየሁሽ ነው። አንቺ ግን አይ የኔ ውድ እንደዚህ አይደለም። ይኸውልሽ አንድ ነገር እናድርግ። አሁን ከኔ ርቀሽ የምታሳልፊውን ቀን የእውነት ከኔ ጋር መሆን ትፈልጊያለሽ አትፈልጊም የሚለው ነገር ራስሽን ጠይቂው። ያው አሁን ምክንያት መደርደርሽ የምትቀጥይ ከሆነ ከኔ ጋር መሆን እንደማትፈልጊ ነው የምረዳው። እውነቴን ነው። ስለምንም ነገር ማሰብ አልፈልግም። እንደምወድህ አውቃለሁ። ለእኔ የምታሳይኝ ተግባር ግን ተቃራኒ ነው። ኤድዋርዶ እንደዚህ እየሆንክ ያለው አብሬ አልተኛም ስላልኩህ ነው አይደል? እሱ ብቻ አይደለም፣ አሁን ወጣ ካለን ራሱ በጣም ነው የቆየ ነው እና እውነት ለመናገር ሁሌም የሆነ ምክንያት ይኖርሻል። እኔ ደግሞ በጣም ነው የሰለቸኝ። በጣም እባክህ እንደዚህ አትበል። እውነቴን ነው ኬረን። ለዚህ ነው ጊዜ ወስደን ስለምንፈልገው ነገር ማውራት አለብን ያልኩት። ከምትሄጂበት ስትመጪ ከኔ ጋር መሆን የምትፈልጊ ከሆነ እስከዚያው ጠብቅሻለሁ። ስሚኝ ውዴ፣ እኔም ከአቅሜ በላይ የሆነብኝ ስለሆነ ስትመጪ አብረሽ መሆን የማትፈልጊ ከሆነ እኔም መልሼ ስለ ነገሩ አልጠይቅሽም። የኔ ውድ እባክህ አትሂድ እባክህ። ይኸው አለቃ። እሺ አመሰግናለሁ። እባክሽ አብረን መደነስ እንችላለን? እሺ ይቻላል። እና ወደዚህ ተመልሻለሁ። እንኳን መጣሽ። ምንም ችግር የለም። አንቺ እንዴት ነሽ? መቼስ ደስተኛ አይደለሽም። ያው እንግዲህ ምን ማለት እችላለሁ? እንግዲህ ያው እኔን መስማት የምትፈልጊ ከሆነ እኔ አንድ ነገር ልንገርሽ። ምንድን ነው? ንገሪኝ። ለምንድን ነው ግን ከዚያ ሰው ጋር የምትሆኚው? በጣም እኮ ነው የሚያመነጫጭቅሽ። እሱም መናገር አይጠበቅብሽም እንዴ? መናገር አለብኝ እንጂ። በጣም ነው የምወድሽ እና የማስብልሽ። ይኸውልሽ ስለተጨነቅሽልኝ በጣም ነው የማመሰግነው። ለጊዜው ምንም ማድረግ አልችልም። ስለዚህ ምንም ነገር አልችልም ማለት ምን ማለት ነው? በቃ ንገሪውና ተለያዩ። የማይሆን ግንኙነት ውስጥ ከመቆየት መለያየት ይሻላል። ጉዳዩ እንደሱ አይደለም። እና ታዲያ እኔ እንለያይ ካልኩት ዩሊሰስ አንቺንና ፋውስቶን አባረራቸዋለሁ ብሎ አስፈራርቶኛል እና ፓንቾንም ከዚህ ያስወጣዋል። ለዛ ነው ይሄን ያደረኩት። ቆይ ግን ምን አይነት ሰውዬ ነው? ለእኛ ስትይ ይህንን ሁሉ ነገር ማድረግ አልነበረብሽም። ከዚህ በፊት ለወንድሜ ብዬ ነው ይሄንን የማደርገው። አሁን ደግሞ ለሁላችሁም ስል ለማደርገው።
አሁን እንዴት ነሽ? በጣም ደህና ነኝ። በጣም ጥሩ ነው። ለቁርሳችን ቺላኪለስ ያዘጋጁልናል። ጥሩ አይደለ? ሌላ እንዲሰራ የምትፈልጊው ነገር አለ? እሺ እንደፈለግሽ። ወይም ወጣ ብለን ፊልም ማየት እንችላለን፣ ወይም በእግራችን መራመድ፣ ወደ ባህሩ ዳርቻ መሄድ ያዝናናኛልም ካልሽ መብትሽ ነው። አንቺ ግን በጣም ደስ የሚል ህይወት ነው ያለሽ። እቤት ውስጥ ማንም ሰው የለም እንዴ? አሌሃንድሮ በጧት ነው ጉዞ የሄደው። ቫኔሳ ደግሞ የኤስካላንቴ ቤተሰብ ውስጥ ናት። እንደው መጨረሻው ከነዚህ ጭራቆች ጋር በጣም ነው የምታሳዝነው። በእርግጥ አሁን ሳስበው የእሷ እዚህ መሆን በጣም ከባድ ነው። ሁሉም ነገር ኤርኔስቶን ነው የሚያስታውሳትና ያው ምን መሰለሽ። ሰላም፣ እንደምን አደርሽ? እንዴት አደርሽ ሶፊያ? እንዴት ነሽ? ደህና ነኝ። ስለ ጠየቅሽኝ አመሰግናለሁ። አንቺስ ቁርስሽን በላሽ? አይ እኔ እንኳን አራበኝም። ልብሴን ለመቀየርና የተወሰኑ እቃዎችን ለመያዝ ነው የመጣሁት። ምን መሰለሽ፣ ለተወሰኑ ቀናት የሚሄድበት ቦታ አለኝ። በጣም አሪፍ ነው። እንደሱ ማድረግሽ ያረጋጋሻል ብዬ ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ። እኔ ግን መሄድ አልፈለግኩም ነበር፣ ግን ያው በጣም ስለጨቀጨቁኝ ነው የሚሄደው። ይሁን። ታዲያ ወዴት ነው የምትሄጂው? ወደ ሜክሲኮ ነው የሚሄደው ከካይሮና ከኢዛቤላ ጋር። በነገራችን ላይ አሌሃንድሮም እዛ ነው ያለው። አዎ አውቃለሁ። ምናልባት እዛው እንገናኝ ይሆናል። ለማንኛውም በቃ ሄጃለሁ። ስመጣ እንገናኛለን። እሺ። ታዲያ ኢዛቤላ ይህንን ጉዞ እንደዚህ የፈለገችው ባልሽን ለመጨቅጨቅ ነው ማለት ነው? ከእሱ ጋር ለመሆን ነው? እኔ እንደዚህ አይነት ነገር ማሰብ አልፈልግም፣ በጭራሽ አልፈልግም። ይቺ ባለጌ ከዚህ በላይ ምን ታደርጋለች? ሁሉም ነገር ሰላም ነው ዶክተር? ሁሉም ነገር በታቀደለት መንገድ እየሄደ ነው። ልጁ ለቀዶ ጥገና ዝግጁ ነው። እስኪ እውነቱን ንገረኝ። ቀዶ ጥገናው አደገኛ ነው ወይስ? አዎ ከባድ ነው። ማለትም እንደ ማንኛውም ቀዶ ጥገና ነው። ግን ጥሩ ጎን ደግሞ ሉዊስ ወጣትና ጠንካራ ነው። ስለዚህ ውጤቱን ጥሩ እንደሚሆን ምንም ጥርጥር የለኝም። ለዚህ ደግሞ ሊያስጨንቃቸው አይገባም። ያለምንም ችግር ነው ቀዶ ጥገናው የሚያጠናቅቀው። አታስቡ። በጣም ጥሩ። ግን አሁን እውነት ለመናገር ትንሽ ፈርቻለሁ። ምንም ማለት አይደለም። ግን ያው ለመረጋጋትና አረፍ ለማለት ሞክር። በዚያ መንገድ ነው ራስን ለቀዶ ጥገና ዝግጁ ማድረግ የምችል። እስኪ እሱን ለማድረግ ሞክራለሁ። ይህን በማድረጋችን መራመድ እንድችል ያደርገኛል። ሁሉም ነገር ባሰቡን መንገድ ከተጠናቀቀ ምንም ችግር እንደማይፈጠር ተስፋ አለኝ። መጨነቅ የለብንም። ወንድሜ በስተመጨረሻ መራመድ ልትችል ነው። አዎ፣ እና ለዚህ ነገር መሳካት ማመስገን ያለብኝ ሰው ቢኖር አንቺን ብቻ ነው ማሌና። አመሰግናለሁ። እሺ። አይ እኔም በጭራሽ ማመስገን አይጠበቅብህም። ይኸው እንጂ። እንዴት አደርሽ መቤት? እንደምን አደርክ አለቃ? የሚረዳ ነገር አለ? አሌሃንድሮ ኖሬጋ እባላለሁ። ዛሬ ከፕሬዝዳንት ሞሪሲዮ ጋር ሌላ ቀጠሮ ነበረኝ። አሁን ላነጋገረኝ ይችላል? እሺ። ይቅርታ አለቃ፣ ግን የሆነ አለመግባባት ሳይኖር የቀረ አይመስለኝም። ምክንያቱም ምንም አይነት ስብሰባ አይታይ። እንዴት ይሆናል? ጉዳይ አስፈጻሚ አረጋግጦ ነው የነገረኝ። እስኪ ቆይ አንዴ ላረጋግጥ። አዎ ትክክል ነው፣ ቀጠሮ አስይዞልሃል። ግን ለሚቀጥለው ሳምንት ነው ያስያዘልህ። በጭራሽ ሊሆን አይችልም። በጣም ይቅርታ አለቃ፣ ግን የሆነ ስህተት ተፈጥሯል መሰለኝ፣ ለዛ ነው። አይ ለማመን ስለከበደኝ ነው። እርግጠኛ ነሽ አይደል? አዎ በደንብ እርግጠኛ ነኝ። አለቃ አሁን ያለው ኒውዮርክ ነውና የሚቀጥለው ሳምንት ነው የሚመለሰው። ያው አለመግባባት አለ ማለት ነው። ምናልባት ረዳት አዲስ ስለሆነ ተሳስቶ ሊሆን ይችላል። መሆን አለበት። ግን በጣም ይቅርታ። በሚቀጥለው ሳምንት ግን መምጣት ትችላለህ። ስብሰባው ይዛኔ ይኖራል። በጣም ነው። ባለቤትሽ በጣም ነው የሚወድሽ። ምንም የሚያማምሩ ሴቶች ቢሰለፉ እንኳን ማንንም አይመርጥም። ትክክል ነሽ። ግን አሌሃንድሮ በሰላም እንዲመለስ ብቻ ነው የምፈልገው። ሬቤ ባይሆን ጊዜው ቶሎ እንዲሄድ ምን ብናደርግ ይሻላል? እኔ አንድ ሀሳብ አለኝ። ኧረ እስቲ ሀሳብሽን ንገሪኝ። ወደ ባህር ዳርቻው እንሂድ። ይቻላል። ልክ እንደ ልጅነታችን በድጋሚ እዛ ልናሳልፍ ነው አይደል? በቃ ኢዛቤላን ትረሻታለሽ። የምትፈልጉት ነገር ይኖራል? ኦጎ የሆነ ጣፋጭ ነገር ብታዘጋጅልን። ወደ ሐይቁ ዳርቻ ልንሄድ ነው። አዎ በሚገባ የሆነ ነገር እንዲመጣላችሁ አድርጋለሁ። እናመሰግናለን። በቃ እንሂድ፣ ዘና እንበል። በተነሽ በቃ እንሂድ። ምናልባት ድብርታችንን ያጠፋልን ይሆናል። አዎ ፈታ እንላለን። እሺ ስልኩን ያዡ። ሄሎ ሉዊስ፣ አሌሃንድሮ ነኝ። አቤት አለቃ፣ እየሰማው ነው። ይመስለኛል ያሳዝከው ቀጠሮ ላይ የተሳሳትከው ነገር አለ። ወይኔ ይቅርታ እባክህ አለቃ። እኔ ግን የነገሩኝን ነበር የጻፍኩት። እንግዲህ እነሱ ስብሰባ የሚቀጥለው ሳምንት ሐሙስ ነበር ያሉት። ይቅርታ አድርግልኝ እባክህ፣ አለመግባባት ተፈጥሮ ይሆናል። ምንም ማለት አይደለም። ግን አሁኑኑ ወደ ካቦ መመለስ ፈልጋለሁ። ይቻላል አለቃ። አሁኑኑ ወደዚያ የሚመጣ በረራ ፈልጋለሁ። በድጋሚ ይቅርታ ጠይቃለሁ አለቃ። በድጋሚ እንደዚህ ያለ ስህተት አይፈጠር። ተስፋ አደርጋለሁ። አመሰግናለሁ።
ታይ እንጂ እህቴ፣ አንቺም እኮ ቆንጆ ጊዜ አሳለፈሽ። ድርቅ አትበይ። ይመስለኛል ልክ እማዬ ሞታ አንቺም ወደ ስራ መሄድ ስትጀምሪ ብቸኛ ነበርኩኝና በቃ የዛኔ ነበር ነገሮች ግልብጥብጥ ያሉት። እባክሽ እንደሱ አትበይ። ልጅ ሆነን ቀኑ በሙሉ ስንጫወት ታስታውሻለሽ አይደል? ከዚያ ስናድግ ከአባዬ ጋር ስራ መስራት ጀመርን። እኔ ግን ሰው ማስተናገድ አንድም ቀን አስደስቶኝ አያውቅም። ይኸውልሽ ሬቤ፣ እኔ ምግብ ቤት ውስጥ ሰዎችን ማስተናገድ ከብዶኝ አያውቅም ነበረ። ደስተኛ ነበርኩኝ እና እናቴን ባላያትም እዛ ስሆን ግን ቅርብ ያለች ይመስለኝ ነበር። መቼም ብዙ ዓመት እንደዛ እንዳሳለፈች ታውቂያለሽ አይደለ? አዎ እሱስ ትክክል ነሽ እህቴ። እዚህ ቦታ ላይ ሆነሽ ከእህትሽ ልጆች ጋር ስትጫወቺ ሳይው እስኪ ደስ አይልም? እንዴት ነው እንደዛ የሆናችሁት? እንዴት ማለት? በቃ ፍቅር ይበቃችኋል። ሌላ ነገር አትፈልጉ? ሌላ ነገር ለማግኘት እየሞከራችሁ አይደለም? ስሚኝ፣ ከእሱ ጋር በጣም ደስተኛ ነኝ። በጣም ሰላም ነው የሚሰማኝ። እሱ ደግሞ በገንዘብ አይገዛም። በጣም እኮ ነው የምትገርሚኝ። እንዳንቺ በሆን ደስ ይለኝ ነበር። ህይወት ትቀልልኝ ነበር። ስለዚህ ሊያንድሮ በረራው 10 ሰዓት ነው። አዎ ትኬቱን ቆርጬ ለአቶ ኖሬጋ ልኬለታለሁ። 10 ሰዓት እንደሆነ ነው። በጣም ነው የማመሰግነው ለኤድዋርዶ እንዴት ያለ ትልቅ ትብብር እንደተባበርከው አልገባም። ስማኝ ግን ቆይ ስራውን ያጠናቀቀዋል? አዎ እንደ ነገረኝ ከሆነማ ዛሬ ማታ ይጨርሰዋል። ነገ ስራ አትመጣም አይደል? አልመጣም። ቀዶ ጥገና የነገ ጠዋት 2 ሰዓት ላይ ነው። ጥሩ። እና ምን ተሰማ? በጣም ፈርቻለሁ። ይሄ ነገር በሰላም እንዲያልቅ እፈልጋለሁ። ታያለህ፣ ሁሉም መጨረሻው ጥሩ ተስፋ አደርጋለሁ። ለማንኛውም እንዴት እንደሆነ በእህት በኩል መረጃውን እጠይቃለሁ። በሰላም እንደሚያልቅም ተስፋ አደርጋለሁ። መቼ ስልክ እሷ ጋር ነው አይደል የሚሆን? እሷን ማናገር ትችላለህ። ያለሁበትን ሁኔታ እንዳለ እንድታሳውቅህ እነግራታለሁ። ታያለህ፣ ምንም ሳይታወቅ ነው ሕክምናን ጨርስ መራመድ የምትጀምረው። ተስፋ አደርጋለሁ። ስማኝ፣ ስትመለስ ደግሞ አንድ ላይ ሆነን ጥሩ ጊዜ ነው የምናሳልፈው። እሺ? በሚገባ እንጂ። ጠንቀቅ በል ሉዊስ። እና ደግሞ ላደረክልኝ ነገር ሁሉ በጣም ነው የማመሰግነው። ሁሌም ቢሆን ከጎናችሁ መሆኔን ይወቅ። የኔ ማር፣ ለመሰናበት ብለሽ መምጣት አይጠበቅብሽም። ራሱ ሹፌሩ ከዚህ ወስዶ አየር መንገዱ ጋር ያደርስሻል። ምንም ችግር የለም። እውነት ለመናገር ምንም ደህንነት እየተሰማኝ አይደለም። ስለዚህ ከመሄድ በፊት እቀፊኝ። ነይ እስቲ ወደዚህ ነይ ነይ። ሁሉም ነገር ሰላም ይሆናል። እሺ? አንቺ ብቻ አይምሮሽን ዘና ለማድረግና የተፈጠረውን ነገር በሙሉ ለመርሳት ሞክሪ። ምን መሰለሽ፣ መቼ ቢሆን ለራሳው የማልችለው ነገር ነው ማይ። በቃ አልችልም። ያው ለኤርኔስቶ መሞት ራስሽን ተጠያቂ ማድረጉን አቆሚ። እሺ? ጥሩ አይደለም። እሱ ያከራከረ ግን እኮ ተጠያቂ ነኝ ማይ። ማንኛውም ነገር ላይ ተጠያቂ አይደለሽም። እማዬ ትክክል ናት ቫኔሳ። ኤርኔስቶ የፈለገውን ነው የሚወስነው። አንቺ ምንም ነገር ማድረግ አትችይም። እርዳታ ያስፈልግሻል። እሱን ለመርሳት ማድረግ የምትፈልጊው ነገር አለ? ቢሮው ራሱ እንደዛው እንዲሆን ነው የምፈልገው። እሺ? እርግጠኛ ነሽ? አዎ፣ ቢሮ በሱ እቃዎች የተሞላ ነው። ስለዚህ እዛው ቦታ ላይ ማሳለፍ አልፈልግም፣ በጭራሽ አልፈልግም። እሺ፣ አንቺ እንደፈለግሽ። እሺ፣ በቃ ዝግጁ ከሆናችሁ እንሂድ። እንሂድ። አዎ፣ መሄድ አለብን። እሺ፣ ይቅርታ አድርጉልኝ። እንሂድ። በቃ እንግዲህ ወደ ሆቴሉ እንደደረስን እንደውላለን። እሺ? በቃ እንገናኛለን። ቻው። በቃ ቻው ኤድዋርዶ። በደንብ ዘና በለው። እሺ? አመሰግናለሁ። ከኬረን ጋር ሰላም ናችሁ? አዎ ደህና ነን። ምን ነው? እኔ እንጃ ልጄ፣ ቻው አባባላችሁ ቀዘቀዘብኝ። ምንም አልተፈጠረም እማዬ፣ ቀለል አድርጊው። እሺ? በእውነት እውነት። በቃ አሁን መሄዴ ነው። በጣም ብዙ ስራ ነው ያለብኝ እማዬ። ራስን በቃ በኋላ እደውልልሻለሁ። እሺ? የምትፈልገው ነገር ካለ ደውልልኝ። አላንድሮ ከስቶክ ልውውጥ ፕሬዝዳንት ጋር የነበረው ቀጠሮ እንደተዘበራረቀ ነግሮኛል። ይሄ ደግሞ ትክክል አይደለም። ሁልጊዜ ሁሉንም መረጃዎች በሚገባ መፈተሽና በተለይም ስለ እንደዚህ አይነት አስፈላጊ ስብሰባ ሲኖር መጠንቀቅ ግዴታ ነው። ከዚህ በኋላ አላንድሮን ከከተማ ውጭ ስልከው መጠንቀቅ ይኖርብሃል። ይቅርታ አድርግልኝ አለቃ። ስራዬን በደንብ ልብ ብዬ እሰራለሁ። እንደሱ ታደርጋለህ ብዬ ተስፋ አደርጋለሁ። የምልህን በደንብ ስማኝ። ወደ ቀዶ ጥገናው ከመሄድ በፊት ሁሉንም ነገር አረጋግጥ። በድጋሚ በጣም ብዙ ነገሮች ሊዘበራረቁ ይችላሉ። እሺ፣ እንደዛ አደርጋለሁ። በጣም ጥሩ። ስለዚህ ምንም አይነት ያላለቀ ስራ የለንም አይደል? የለም፣ ሁሉም ነገር ተሳክቷል። እንደውም የሚቀጥለው ሳምንት ያለም ስራ ዝግጁ ነው። ሁሉም ነገር አልቋል። እሺ፣ በጣም ነው የማመሰግነው ሉዊስ። እሺ፣ እንግዲህ ያሰብከው ነገር በሙሉ ይሳካል ብዬ አስባለሁ። በጣም አመሰግናለሁ አለቃ። የምትፈልገው ነገር ካለ አሳውቀኝ። እሺ? ስለምንም ነገር መጨነቅ አይጠበቅብህም። ምንም አታስብ። ብቻ አስቸጋሪ ስራ ይመጣል ብዬ አላስብም። የሚስተካከል ነገር ካለ እኔ አስተካክለዋለሁ። እሺ? ምንም አታስብ። በጣም ነው የማመሰግነው።
ቆይ አንዴ ስልኬን ሊያው። እሺ አንቺ እህቴ ደስ የሚል ይመስለኛል። አመሰግናለሁ እህቴ። ትንሽ የሚያቃጥል ይመስላል። ደስ ሲል እንደዚህ አይነት ነገር ስፈልግ ነበር። በቅርቡ ወንድምሽ ጤነኛ ሆኖ እናየዋለን። ወይ ካርመን፣ ፈጣሪ እየሰማሽ በሆነ የምልሽን መኝ። እሷ እንዳለችው ነው የሚሆነው። መኝኝ። ሁሉንም ነገር በዶክተሮቹ እጅና በፈጣሪ እጅ ታዩ። ከዛ ሁሉም ነገር ሰላም እንደሚሆን ታያለሽ። እና ደግሞ ነገር እርዳታ የሚያስፈልግሽ ከሆነ ወይም ሆስፒታል ውስጥ ጓደኛ የምትፈልጊ ከሆነ ምንም ነገር እንዳታስብ እሺ። እኔ ጋር ደውይ። እሺ በቃ ደውላለሁ። በጣም አመሰግናለሁ። እባክሽ ደውይ። እመጣለሁ። አይዞሽ እሺ። ወይ አምላኬ፣ መልሼ ለአሊያንድሮ መደወል ረሳሁኝ። እስቲ ልደውል። ስልኩን እያነሳ አይደለም። ምንም አታስቢ፣ ስራ እየሰራ እንደሆነ እርግጠኛ ነኝ። ግን እኮ እየመሸ ነው። ደህና ነሽ ግን? አይ አይደለሁም እህቴ፣ እየዞረብኝ ነው እና በጣም ደከመኝ። እንቅልፌ መጣ። ወደ ክፍልሽ ልውሰድሽ? አይ ደህና ነኝ፣ ደህና ነኝ። እንደዛ ከሆነ ወደ ቤቴ ልሂድ። አይ እዚሁ ሁኚ። እኔ ግን አሁን ሄጄ ልተኛ ነው። እሺ ከኔ ጋር ስለነበርሽ አመሰግናለሁ። እወድሻለሁ። እኔም እወድሻለሁ። እኔም ይበልጥ እወድሻለሁ። እመቤት፣ የሆነ የሚበላ ነገር እንዳመጣልሽ ትፈልጊያለሽ? አይ አንተ ሄደህ እረፍት አድርገህ ሁጎ። እሺ በቃ መልካም አዳሪ። ለአንተም እንደዛው። ደህና ደር። እሺ ብላንኪታ። ሰላም አለን። ሰላም፣ እንዴት ነሽ? ደህና ነኝ። አንተስ? እዚህ ምን እያደረግሽ ነው? ያው ሉዊስን ላገኘው ነበር። እሱ እኮ ሄዷል። ውይ ቆየ ከሄደ? ከቀዶ ጥገናው በፊት መጨረስ ያለብን ነገር ነበር። ምን አልክ? ቀዶ ጥገና ሊያደርግ? አዎ ነገ ጠዋት። ምን ነው አላሳወቀሽም ነበር? ለእህቴ እንድሰጣት የሰጣኝ ነገር ምንድን ነው? ነገርኩሽ እኮ እንዲሁ እንድትረጋጋ የሚያደርጋት ነገር ልትነግራት ብቻ ነው የሚፈልግ። ባለፈው ኤርኔስቶንም ልታናግረው ብቻ እንደሆነ ነበር የነገርከኝ። ለዚህ ነው አሁን እህቴን እንደማልጎዳት እንድትምልልኝ የምፈልገው። ሶፊያን እወዳታለሁ እና ደግሞ ይህንን ታውቂያለሽ። እዚህ ከአቦ ከመጣች ጀምሮ ለእሱ ያለኝ ስሜት መናገር አልቻልኩም። ገባሽ? እሺ በቃ እንሂድ ረቤካ። አንቺ ከሁሉም የምታምሪ ሴት ነሽ። መልካም ምሽት ይሁንልህ አለቃ። በቃ ነገ እንገናኝ። አሌሃንድሮ
ሶፊያ